تنشي እንደዚህ አይደረግም السلام عليكم ورحمة الله وبركاته አንዳንድ ደላላዎች በጣም ታሳዝናላችሁ በተለይ ደግሞ ሴቶች ደላላዎች ምን አይነት ጨካኝ ናችሁ እቺ ልጅ አሁን ያለችው ዱባይ ሀገር ነው ታማ እየተሰቃየች በበሽታ ትኬት ወደ ሀገር ቤት ራሱ ትኬት ተቆርጦ ካልተላከልሽ አልሸኝሽም ቅድም ለመጣሽ መጣች አጋጣሚ በሽተኛ ሆነች ታመመች እንዲ ተሰቃይታ እስከምትሞት ድረስ እየተጠበቀች ቤት ውስጥ የት እንዳለች ሎኬሽናችሁን ሁሉን ነገር አግኝቻለሁ እቺ ልጅ አንድ ነገር ብትሆን ማለት ነው ከተጠያቂነት እንደማትወጡ አሁን አሳውቃቸዋለሁ እንዴት ነው ወገን ለወገን እንዴት ተጨካክኖ በተለይ ደግሞ ሴት ደላላዎች እንዴት እያደረጋችሁ ነው ቁጥሩን አግኝቼው ዋትስአፕ ላይ አወራሁት ግን ሊመልስልኝ አልቻለም ትናንትና ከዛ መሲጋ ገብቼ ሳለቅስ ማታ እነሱ ረድተውኝ ነው አንቺ ጋር እንድገባ ያደረጉት ግን ከዛ በፊት እኔ 10 ቀን በፊት ምናምን ፓስፖርቷን እንደገና አሁንም ከኢትዮጵያ ተስፋዬ ረድቶኝ ከኢትዮጵያ አሁንም እንደገና ፓስፖርቷን እንትን ብለን አሁንም እዛው ሊባኖስ ላይ እንድትፈለግልን እያረኩኝ ነበረ በአጋጣሚ ደግሞ እድሉን አገኘውና ያው አንቺ ጋር ደረስኩ በሽተኛ ሆናብኛለች እኔ ምን ብዬ እንደምነግርሽ እራሱ አላውቅም ዋትስአፕ ላይ ቮይስ አድርጌለት እየደወልኩለት ነው እያየው አይደለም እስኪ ቼክ አድርጉት ላይቭ ላይ ነው እንግዲህ በምትችው አቅም እርጅኝ ያውዬ ለእናቴ ድምፁኝልኝ በሽተኛ ሆናብኛለች አንቺ ሀገር ነው ያለሽው አንቺ ሀገር ነው ያለሽው እናቴ ዱባይ ነኝ እኔ ታላቅም አለች እዚሁ አሁን ሁለት ሆስፒታል ላይ ካላችሁ አድራሻዋ ከተገኘ እኮ ቀላል ነው እናንተ ሁለታችሁም ዱባይ ካላችሁ አድራሻዋ ከተገኘ ፖሊስ ይዛችሁ መሄድ ነው እኮ እዛ አታልቅሽ እሺ ያቡኝ እኔ ድምፅ ቢሆን ነው ያልኩት እናቴ ቁርጧን እንድታቀፈልጋለሁ ምናልባት እዚህ እንኳን ካልተገኘችልኝ እኔ ድምፅ ሆነሽኝ እናቴ ቁርጧን እንድታቀፈልጋለሁ ያቡኝ ሸገናይዙሻውን ይቺን በዚህኛዋ እርግጠኛ አይደለሽም ላትሆን ትችላለች እሷ ምናልባት ግልጽ ያልሆነ ነገር ያቡኝ እሷ ሄደችው ቤሩት ነው ያን ጊዜ እኔ ተከታታይ ሄድ ነው እኔ እንደውም ትንሽ ቀደም ብያታለሁ እሷን ከዛ እሷ ከኔ ቀጥላ ነው ሄደችው ለእኔ አይደለም የደወለችው ለታላቅ እህቴ ነው አንዴ ብቻ ነው ስልክ የደወለችው በ10 ዓመት ውስጥ አንድ ጊዜ ነው የደወለችው እናቴ እንዳላ አባቴ እሷ ቤተች በ2 ዓመት ነው ያረፈው እና ከዛ እናቴ ክስም ጀምራ ነበር ያው የክፍለ ሀገር ሰው ስለሆነች የሚያግዛት ስታጣ እሷም ሲደክማት በሽተኛ ስትሆን ተወች ደላላ መጥሰስ ጀምራ ነበር ትናንትና ሆስፒታል ገብታለች እዚህ ማናት ሌላኛዋ ናት እዚህ ሆስፒታል የገባችው ማርያምን ቪዲዮ ከፍቼ ማሳይ እችላለሁ እሺ ቆይ አድራሻቸውን የቢሮውን ያው ቆይ ሙባረክ እየደወለልኝ አድራሻዋ ከተገኘ እናንተ ወደ ኢትዮጵያ መላክ ነው አይደል እሷ የምትፈልጉት አንዱ የፈለገውን ይሁን እሷ ብቻ ምንም ትሁን ምን ቪዲዮን እንዳየሽ ሆኖ ጤናም ትክክል አይመስለኝም አንዱ ብቻ እሷ ብቻ ሆና ትገኝ ያው ምንም ችግር የለብንም ያው ይኸውልሽ ከትናንት ወዲያ አንዲት እህታችን እንዳንቺ እህትሽ ትሁን አትሁን ፈጣሪ ነው የሚያውቀው ከትናንት ወዲያም አንዲት ሶስና የምትባል ልጅ እንደዚህ አይምሮዋን ታማ ይዘው መጥተው እኔ ጋር ለኤምባሲ አመልክቼ ኤምባሲ ልኪያቸው ሄደው በኤምባሲ ደግሞ ሆስፒታል ወሰዳት ሆስፒታል የአይምሮ ህሙማን ሆስፒታል አስገብቷታል እና እህትሽም ታማለች አይተናል ቪዲዮ ነው እህትሽ ከሆነች ስለዚህ ሆስፒታል ትገባለች ብላ መታለች እና አድራሻዋን እንድትሰጣት እንድታገናኛት ነበር የኔ እህት ናት አለች ቪዲዮ እሺ ችግር የለውም አዎ እኔም ቢዋዬ በጣም
ስላናደረኝ ነው ፖስት ያደረኩት። እህታችን ቆይ ቁጥሯን በውስጥ ላክልሽ። እህታችን በውስጥ በኩል እንደ ምስጢር ነው ደላላዎች ሲጀመር አንድ ነገር እንድናገር እንግዲህ አንቺ ቻይንሽ ትችኛለሽ። አንድ ነገር የሚያሳዝነው አቡዬ እንዳንቺ መሆን እየተቻለ ወይ ደግሞ እንደ ሌሎች ሴቶች መሆን እየተቻለ በተለይ ሴቶች ላይ በደል የሚሰሩ ነገር ከወንዶች በላይ ያቃጥለኛል ማለት ነው። ሴት ልጅ ብዙ ችግር አለባት በተፈጥሮ ራሱ ሴት ልጅን ሲፈጥራት ከብዙ ችግር ጋር ነው ፈጠራት ብል አያስዋሸኝም ማለት ነው ፈጣሪ ማለት ነው። ቢያንስ አንድ ምሳሌ ብናገር ሴት ልጅ ከተቸገረች ብዙ ነገር በቃ እዚህ ጋር ከተናገርኩ ሌላ ነገር ሰው ስለሚገምተኝ ፈጣሪ ብዙ ነገር እንትን አለ እንግዲህ ያለ ነገር መናገርም አያስፈልግም። ሴቶች እዚህ ሀገር ላይ ደላላ ሆኖ ቢሮ እያላቸው ህጋዊ ሆኖ ልጆችን እያመጡ እኔ አንቺን አላስቸግርሽም ብዬ ነው እንጂ በቀደም ባለፈው ሳምንት የሆነ ሙሽላቃ ደላላ ሌባ ማለት ነው ሴት ልጅን ስራ ወስዳ መዳሟ አልፈልጋትም ምናምን ድምፅ አለኝ መረጃ ማለት ነው አልፈልጋትም ምናምን ስትል እህቴ ችግር የለውም አይዞሽ በቃ ምናምን ብላ ልጅቷን ከማባበል ይልቅ ጫማ ከእግሯ ላይ አውጥታ ልጅቷን መዳሟ አጠገብ በጥፊ ያለቻት ብልሽ ምን ትያለሽ? አልጃ ገመች ይኸው እንግዲህ የሚያደርግ ከሆነ ታዲያ አረቦቹ እንዴት አይደብድቡን? አረቦቹ እንዴት አረቦቹ ከፎቅ ላይ መወርወራቸው ተወረወረ የሚባለው ነገር ምንም አይመስለኝም። ይሄን እያየው ማለት ነው አንድ አረብ አንድ ሴት ልጅን ከፎቅ ላይ ወረወረች ቢባል ወላሂ አይሰማኝም። የሚሰማኝ አንድ ሀበሻ ሴትን ልጅ ስራ ወስዳ ልጅቷ ስላልተመቻት ስላልቻለች እንጂ ተቸግራ ነው የመጣችው። ሁላችንም የደሃ እናቴ እንጨት እየተሸከመች ነው ያሳደገችኝ። አውቃለሁ እኔ በአይኔ በብረቱ አይቻለሁ። ገባሽ? እንዴት ነው ሴትን ልጅ አረብ ለማስደሰት ወይ ደግሞ አረቧ ተናዳጁና ስለሰደበቻ ብቻ ሂዳ አረቧን ለማስደሰት ጫማ ከእግሯ ላይ አውጥታ ልጅቷን በጥፊ ያለቻት በጫማ ማለት ነው። ብዙ ነገር አለ በዱባይ ላይ። ዜጋውን ለሌላ ዜጋ እንደዚህ ያሳልፎ ይሰጣል። አያችሁ ክፋት። እሺ ይሄን እያየች አሁን መዳሟ ሌላ ሴት ተወስዶ ተሰጥቷታል። ልጅቷን ትቀጠቅጣታለች ማለት ነው። ለምን እርስ በራሳችን እኔ ብሆን አላህ በሚያውቀው ፈጣሪ ነገ ሴት ልጅን ጌታን እየለመንኩ ነው ሴት ልጅ ስተን ብዬ ማለት ነው። ፈጣሪ በሚያውቀው እኔ ብሆን ልጅቷን አጥፌ አይዞሽ መዳም ብርሽን ነው የምፈልጊ ወይስ አዊ ቅጣት መስጠት ካለብኝም እቤት ወስጄ ቀጣታለሁ እህቴም ማለት ነው። ገባሽ? እና እንደዚህ አይነት ባለጌዎችን ማውጣት ስለምፈልግ ቪዲዮዋ ሲመጣልኝ ይኸውና እንዴት እንደመጣልኝ እና ቁጥሯንም ሰጥሻለሁ ማለት ነው። መጡ በምስጢር ነው የሰጡኝ። ደላላ ቤት ያሉ እህቶቻችን ናቸው። ሙባረክ አሉኝ። ካወቀች ይሄን ነገር ትገለናለች። ምስጢራችን እንዲወጣ አንፈልግም። ማን እንደሰጠ አናጋልጥም። እኛ ልጅቷን ማዳን ነው ይዘለ አቡዬ አምንሻለሁ፣ አንቺን አምንሻለሁ፣ ኧረ አምንሻለሁ በጣም እና እንደዚህ እያደረጉ ስትለኝ እኔ ሀቢባ ጋር ብዙ ነገር ወስጄ ብዙ ችግሮች ውስጥ አስገብቻት እስካሁን አልወጣችም። ስለዛ እኔ ቢዚ ነኝ። እሷ ጋር ቁጭ ብዬ ማገዝ አለብኝ። ያለው ቻንስ ቪዲዮን ለቃለሁ። አጋጣሚ ሆኖ ሀቢባ ጋር ይኸው ድምፄ አለ። ሀቢባ ጋር ከደረሰ ችግር የለውም፣ ቀርቤ እናገራለሁ፣ እናጋልጣለን። እንዲህ ቪዲዮን የፈለገ ነገር ይምጣብን ብዬ እንደዛ ተናግሬ ለቀኩ። ቪዲዮ ኦሪጂናሉን አሳያችኋለሁ። ሼር አድርጉ። ሁላችሁ መማር አለባቸው። እዚህ ሀገር ያሉ ሴቶች በተለይ እኔ ወንድ ልጅ ሴትን ደፈረ፣ ወንድ ልጅ ሴትን መታት፣ ወንድ ልጅ ሴትን ያሰቃየ ቢባል ትንሽ አለን በቃ እናቱን አወድም ምናምን። ደላሎች ይራራሉ፣ ከሴት ደላሎች የወንድ ደላሎች ይራራሉ። ደላሎች የሴት ደላሎች በጣም ጨካኝ ናቸው። አረቧን ለማስደሰት በአረቧ ፊት ሰራተኛን በጥፊ ይመታሉ፣ ይታፋሉ፣ ጫማቸውን አውልቀው ይማታሉ። የሴት ደላሎች የወንድ ደላሎች ይራራሉ። ከነሱ የወንድ ደላሎች ይሻላሉ። አረብኛን በደንብ አያውቁም፣ ከአረቦቹ ጋር ማያሽቃብጡም። የሴት ደላሎች ግን መዳሟ ተፈጥፋሉ። ኦሪጂናል ቪዲዮውን ይኸውና እንዲህ እየተሰቃየች አላህ ዱንያ አኪራ ያሰቃያት። እንዲህ እየተሰቃየች ስኬት ቤተሰቦችሽ ካላኩ አልክሽም ብላ ማለት ነው። የሴት ደላላዎች ይቅርታ አድርግልኝ ሀቢባ፣ እኔ ሴት
በጣም ክብር አለ ለሴቶች እናትም ስለሌለኝ የሴት ደላላዎች ባለጌዎች ናቸው። ባለጌ እኔ ነኝ ያልኩት። ሙባረክ እንዲህ የተሰቃየች እስቲ እንዴት ነው ትኬት ቆርጣችሁ ላኩ የሚባለው? እንዲህ ወድቃ ቤት ውስጥ ማለት ነው። ከዚህ በላይ በደል የለም። እህቷ እዚህ ጋር አለች እኮ ይሄንን እያየች ነው እህትየው። አዎ እህትየው እዚህ ጋር አለች። እንደዚህ እየለመነቻት እየመሰለቻት ፓስፖርቷን ደርሶኛል፣ አሁን ሁሉም ነገር ደርሶኛል፣ እንኳንም አንቺ ጋር መጣ ቁጥሯን ይኸው አሁን ጀባልሻለሁ የፈለግሽውን አድርጊ። በጣም የሚያሳዝነው ነገር ደጋግሜ የምናገረው እዚህ ሀገር ያላችሁ ቢሮ አለን፣ የዘረፋ ቢሮ እናንተ ያላችሁ የሴቶችን ማሰቃያ ቢሮ ፍቃድ ነው ወሰዳችሁት እንጂ ሴትን ልጅ ለመጥቀም አይደለም። ባለጌ ናችሁ በጣም ማለት ነው። ሀቢባ 24 ሰዓት ደሞዝ ሳይከፈላት ጥሩ ስም ሳንሰጣት እዚህ ጋር ሌባ እያልናት ስንት ነገር እያልናት ቁጭ ብላ በሴትነቷ ኮርታ ሴቶችን ወንዶችን እያገዘች ባለች ሰዓት እናንተ ግን ብር ተቀብላችሁ ከሀገር አምጥታችሁ እያደረጋችሁ ያላችሁትን ሴቶችን ብሔር ሳለዩ ሃይማኖት ሳለዩ እያሰቃያችሁ ያላችሁ አሪፍ አራዳችሁ ነው የምለው። ምንም አልልም። ሌላ ነገር ያው ቁጥሯን ልክልሻለሁ። ባለጌ እኔ የምልሽ መሲ ሚውትሽን አብሪ አንዴ። እህትሽ ናት ግን ቪዲዮውን አይተሽዋል በደንብ አይደል? እርግጠኛ ነሽ እህትሽ ናት አይደል? 10 ዓመት ስለሆነው ቆይ ፓስፖርት ላሳይ። ፓስፖርት ፎቶ አለ። ፓስፖርት ይዘጋል። ፓስፖርቷን እዚህ በዋትሳፕ ላክልኝ። ፓስፖርት ይዘጋል። ፐርሰናል ኢንፎርሜሽን ብሎ እቺ ማናት? ደላላዋ ናት ወይስ የእሷ ነው? ደላላዋ ናት ወይስ የእሷ ነው? ዛሬ ነው የመጣልኝ። ይሄ ደላላዋ ናት ወይስ ፎቶ ነው? መሲ ሚውትሽን አብሪ። አታቂ ሚውት ማብራት እንዴ? አትሰማም እኮ እህትየው። ሚውትሽን አብሪው እናቴ። መሲ እቺ ማናት? ታውቂያታለሽ? ሚውት ላ የፎቶ ላይ ያለችው ቪዲዮ ላይ ያለችው እቺ ነች አይደለችም? ቪዲዮ ላይ ያለችው እቺ አይደለችም። እቺ ካላዋ ናት መሰለኝ ወይ አቡዬ ቪዲዮ ላይ ያለችው እቺ አይደለችም። ቆይ ድምፁን አዳምጠው ሀቢባዬ ሳልሳሳት። ሴቶች የበለጠ እየተገረፉ ነው። ማን ነው ይሄን ቪዲዮ የላከ እየተባለ ቁጥራቸው እንዳለ ዲሌት እየተደረገ ነው፣ እንዳለ እየተመቱ ነው፣ ጥቃት እየደረሰበት። ማን ነው ለሙባረክ ይህን ቪዲዮ ቀርጾ የላከ በሚል ስም ማለት ነው። እህቶቻችን ተሰቃዩ በደላላ። አስቡት እንግዲህ ይህ ቪዲዮ ከወጣ በኋላ ማን ነው ይላከላል? ማን ነው ሚስጥር አውጥቶ የሰጠው ተብለው እየተገረፉ ነው እዛ ውስጥ ያሉት እህቶች። ሞቤላክልኝ ይብራሁ ነው። ይብራሁ ይሰማል። ይብራሁ የአባት ስም? አዎ ዘገነ። የሀያት ስም? ዘለቀ። እኔ እኮ ትናንትና እኮ ጽፌ ነበር ግን የሳልኩበት ዓመት ወደ ቤሩት ሄደች። እንደሄደች በሳምንቷ ቤሩት ደርሻለሁ ብላ ከደወለች ከ10 ዓመታት በኋላ እስካሁን ድረስ 10 ዓመት ደውላ አታውቅም። እናም ሙባረክ የለቀቀው ቪዲዮ አይታ ነው ልጅቷን እዚህ እየመጣችው ነው። እህቷ ኤልሳ ነው ስምሽ አንቺ? አዎ አቡዬ ኤልሳ ፓስፖርት አለውና ስሜ ማመሳሰለውና አሁንም ተስፋ አልቆረጥንም። አሁንም ሀቢባ ይሰማል? አዎ ይሰማል። ስሟ ማን ነው? እሷ ይብሩ አይደለም? እችኛዋ ስሟ እቹት እናት። ፈጣሪ ይመስገን ይኸውና ወጣለች። ትናንትና ብር ተከፍሏል ለደላላዋ። ዘመዶቿ የኔን ቪዲዮ በማየት ተከትሎ ወደ ሀገር ደውሎ ምን ብሎ እህታችን እችኛዋ ደላላዋ 3500 ድርሃም በመቀበል ልጆች አዋቶላት ወጣለች። ስሟ ደግሞ መስቱ ትባላለች። መስቱ እንዳለ ትባላለች። ብር ከፍሎ ኢትዮጵያውያን ብር አዋቶ ከፍሎ አቷቷል። እናቴ መስዬ እሱ አይደለችም። አይዞሽ በቃ ቤሩት ናት ማለት ነው እስካሁን። ስለዚህ ንጹህ ፎቶ አምጪና ቪዲዮ ሰራልሻለሁ፣ እናፋልግሻለን። እሺ
ልጅቷ ወጣለች። ወደሳላችሁ ቪዲዮ አንድ ነገር ማስተላልፈው ስማቸውን ሚዲያ ላይ ለመጠበቅ ስማቸውን ፈጣሪ ላይ ለመጠበቅ ሳይሆን የሚሰሩት ስማቸው ሚዲያ ላይ እንዳይወጣ ብቻ ነው የሚሰሩት። ገባሽ? ሚዲያን ስንት ሰው በፈጣሪ ብሩን ስጣት ተባብለን እምቢ ብሎ ሚዲያ ላይ ከወጣ በኋላ ይከፍላል። ፈጣሪ ነው የሚበልጠው ወይስ ሚዲያ ነው የሚበልጠው? ሚዲያን እኮ ነው የሚፈሩት። ሚዲያን እየፈሩ ሁሉም ደላሎችም ካርጎላቶችም ሁሉም ቢዝነሶች ደላላን እንትን ፈጣሪን አይፈሩም። ሚዲያን ፈርተው ነው ሚዲያ ላይ ሲወጣ ጉዳያቸው ብር የሚመልሱት ምን የሚሉት እቃ የሚመልሱት ምን የሚያደርጉት። ፈጣሪን ቢፈሩማ የት በደረስን ነበረ፣ የት በደረስን። ሀቢባዬ መልዕክት ላስተላልፍ ወይስ ታስተላልፊያለሽ? ልጆች ማለት ነው እያለቀሱ እዛ የቀሩትን ደግሞ ማለት ነው እናንተ ናችሁ ቪዲዮን ያወጣችሁት በማለት ልጆቹ ደግሞ እንደዚህ ያሉ ካልኩ ምስጢር መናገር ይሆናል። እያሰቃየች ነው። አለቃችሁም እናንተ ናችሁ ቪዲዮን ይቀደርጋችሁ። አንድ ሰው ካሁን በኋላ ካሜራ ያለውን ሞባይል አትይዙም ብላ ስልክ እየለቀመች ነው። ሌሎቹ እየጠፉ ነው። አንድ ሰው የጠፋውን ደግሞ ብሎክ አደርጋለሁ። እንዲህ ማስፈራራት ጥሩ አይደለም። መልዕክት ሲጫት እቺ ሴትዮ ስምሽ ነጹ ነው ማነው ስሟ? ልጅ ወይ ላዳምጠው። ፎቶ ይድረሰንና ፎቶ እንለጥፍላታለን። ምን ችግር አለው? ጉዷ እንዲታወቅ ፎቶ ውስጥ ያሉትን ልጆች የምታስጨንቃቸው የምታሰቃያቸው ከሆነ ፎቶዋን እንለጥፍላታለን። ልጆቹን ማታቡዬ አንድ ቀን ልንገርሽ፣ አንድ ባደላና ሴት ልጅ እንደዚህ የምታሰቃይ ማለት ነው ቪዲዮ ወጥቶባት ልጆች የተሰቃይም ብለሽ ታስቢያለሽ? አቡዬ አስቢ እስኪ። እኔ እኮ አሁን ላውጣበት አይደለም ፎቶዋን የማትተው ከሆነ ልጆቹን በሰላም የማይኖሩበት የማይሰሩ ከሆነ ፎቶዋን እንለጥፍላታለን። ከዛ መውጫ መግቢያ ሀገር አላት እኮ ኢትዮጵያ ትገባለች እኮ። እሷም አሁን ኢማራት ላይ ማንም አይነካኝም ብላ ብታስብ እንዴ! እነሱ እኮ ሰው ናቸው፣ የሰው ልጅ እኮ ናቸው። የሰው ልጅ ሆነው አምጥቶ እንደዚህ ለአረብ አግዞ ሀበሻን መጠፍጠፍ፣ አረብ ፊት መታፋት፣ በጥፊ መማታት፣ ጫማ ወልቁ በጫማ መምታት። ሰው እንዴት የገዛ ዜጋውን ለአረብ አሳልፎ ይሰጣል? እንደገና ስልክ መቀማት፣ ማስራብ፣ መማታት፣ መሳደብ እንዴ! በቃ አሁን እኔ የማደርገው ቁጥሯን ለአንቺ ልክልሻለሁ። ፓስፖርት የታመመችው ልጅ ልክልሻለሁ። በተፈጠረው ነገር ደስተኛ እንዳለች እና ምክር ስጪልን። ምክር ይሻለች ፎቶዋን አስሰጥቼ አይ እንዳትጎዳቸው እጇ ላይ ስላሉ ገባክ? እንዳትጎዳቸው አሁን ፎቶ መውጣት የለበትም። ጀስት እናናግራታለን። ቁጥሯን ላክልኝና እኔ አወራታለሁ። ፎቶዋን ባንዴ አንለጥፍም። መጀመሪያ እንነግራታለን። ልጆቹ እጇ ላይ ያሉት ልጆች ምንም ቢሆን በእሷ ስፖንሰር ስለሆኑ ህይወታቸው እንዳታበላሽባቸው ቁጥሯን ላክልኝ። እሺ መሲ ደግሞ ማለት ነው ፎቶ ንጹህ ፎቶ ካለሽ ንጹህ ፎቶ ላኪና ያፋልጉኝ ቪዲዮ እንሰራልሻለን። የስ ማማ